ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ውበት ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው፣ ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ሐሳብ ቀደም ሲል ስትራቴጂያችን ያላየነው ነው፣ ያልገባን የማናውቀው በሂደት የተማረው ነገር በሂደት ተምረን አሁን በሀገር ደረጃ መኖር አለበት የሚል ስታንድ አለ። በሀገር ደረጃ ለመጀመር ደግሞ እንዴት እዚህ ያለው ኃይል አስተሳሰቡን ሼር ያድርግ፣ ያን አስተሳሰብስ እንዴት ይደግፍ፣ እንዴት ይደመር የሚል ነገር እያነሳ ነው። ከዚህ ባሻገር ዛሬ የማናቀርበው በሂደት የሚነሳ ሴመር ኢትዮጵያን በዚህ መስክ ከስጋት ነፃ ሆኖ ማየት የሚያስችል ብቃት መፍጠር አለበት። የሚጠበቅ መሪ መኖር የለበትም ማለት ነው። ዝም ብሎ አሁን እዚህ የሚታዩ 5-10 ሰዎች ራሳቸው መንገድ መበተን አለባቸው። በጣም ብዙ መሪ ነው ያለን። ይሄ መሪ ስትራቴጂውን ማወቅ አለበት፣ እንዴት ሲስተም እንደሚፈጠር ማወቅ አለበት፣ እንዴት ሰው እንደሚመራ ማወቅ አለበት። ኖት ስሩ ሲስተም ብቻ ግን ኢንፍሉዌንሻል በሆነ መንገድ፣ ሰርቫንት በሆነ መንገድ ያን ወስዶ ደግሞ ነገ የሚፈጥረው ተቋም ውስጥ ከበደ ከሆነ የሚሄደው ሳይቸገር እዚህ ያገኛቸውን ልጅ ተጠቅሞ ይሰራል። እኛ ግን እየተማርን ነው የሰራነው። ስትራቴጂ ቀርጸን አናውቅም፣ ፒፒአር ሰርተን አናውቅም። አሁን ቢኤስሲ ገና ልንማር ነው። ይሄ የሆነ ያለው እዚህ የተገኘውን ኖሌጅ ስንበት ነው ሳንቸገር በአጭር ጊዜ የሚያሳካ ኃይል ለመፍጠር ነውና ስንሰበሰብ ፐርፐዝ እንዳለው አብሮ ማሰብ ያስፈልጋል ማለት ነው። ስንሰበሰብ ይሄ ኃይል ነገ የተለያየ ተቋም መሪ ነው፣ ይሄ ኃይል የተለያየ ኤጀንት ነው፣ ይሄ ኃይል ሲደመር በሀገር ደረጃ የተቀመጠ ነገር የሚያሳካ ነው የሚል እሳቤ ያለው ነውና እንትን ብቻ አይደለም ጀስት በኢንሳ ፓይፕ ውስጥ ተጨፍልቆ የሚሄድ ኃይል ብቻ አይደለም። የትም ሄዶ ግን ይሄ ራዕይ የሚደግፍ ሰው ለመፍጠርም ጭምር ነውና እየተናበበን መሆናችን ጉዞውን እያወቃችሁ መሆናችሁን የኢንፎርሜሽን ሼሪንግ አይነት መድረክ ነው። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ውበት ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው፣ ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ኢትዮጵያ ከአረባት ያለውን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።